ቆይ መታሰር ላንተ ይከብድሃል እንዴ? ተራ ወንጀል ቢሆን እንኳን እሺ። አሁን እሱ ጋር ያለው ፋይል አሳስቦኝ። አታስብ፣ ብትገባም አትቆይ። ብትገባም ማለት ብታሰር ማለትሽ ነው? አዎ። እንድታሰር ፈልገሻል እንዴ? እኔ ነኝ አንተ እንድትታሰር የምፈልገው? እኔ እንደዛ ማለት ያልክ እንጂ ከዚህ በላይ በምን ቋንቋ ትላለህ? እኔ ያልኩ ድንገት ብትታሰር መውጫ መንገድ አታጣም ነው ያልኩ። እዚሁ ሆኜ የምታገላቸውን ትግሎች አልፈራም። እዛ ግን መግባት አልፈልግም። አባዬ ትዝታዋን ፈልጋ አይደለ እንደ የእሷ የሆነ ነገር እዛ ክፍል ያስቀመጥከው? አዎ፣ እኔም የሆነ መንፈሷ ያለ ይመስላል። ስለዚህ የማይሆን ነገር ካሉ ትመሰክርልኛል። ችግር የለውም፣ እመሰክርልሃለሁ። የትሁት ልጅ አሁን ደህና ናት፣ ደህና ቦታ ናት። ግን ቤት አመጣታለሁ። እዛማ ልጇን ስታይ ናቲ ይጫነዋል። ክሱን እንዴት ሆኗ? ልጄን እንዳይገለው እንዴት እንደዚህ ያደርጋል? አይ ሳይሆን ልጄ እንደከሰሰው ካወቀ የሆነ ነገር ያደርገዋል ብዬ እኮ ነው። አንቺ አለሽ ልጅሽ ደህና ቦታ አሁን የምታዝኙ ነገሮች አሉ። ሄላ ትሁት፣ ልጅሽን ይዤ ወደ ቤት እየመጣሁ ነው። ምን? ድምጿን ስም ያደሙ ይኸውልሽ። አቶ ገዛኸኝ በስተመጨረሻም የትሁትን ልጅ በማየት ወደ ቤቱ እዟት መጥቷል። ይህንንም እንግዲህ ያደረገው ነገር ከዚህ በፊት እንግዲህ ለቤቲ እንደተናገረው የእሷን ሀሳብ ማስቀየር አለብኝ፣ ምክንያቱም ራሱ ናቴ ክሱን ሊያነሳ ይገባዋል በማለት እንግዲህ ናቴ ክሱን እንዲያነሳለት እንዲሁም ደግሞ ማለት ነው ይህን ነገር እንድታደርግ እንድትጫነው የፈለገው ትሁት ነው። ትሁት የፈለገችውን ነገር ብትለው እንኳን ራሱ ናቴ ያደርገዋል። ስለዚህ እሷን የማስፈራራበት እንዲሁም ደግሞ ናቴን የምትጫንበት ነገር ማስፈራሪያ የግድ ማንጣት አለብኝ፣ ቤት ድረስ ማንጣት አለብኝ በማለት እንግዲህ የወሰነው ትሁት ልጇን ቤት ድረስ በማንጣት ልጇን እያሳየ እንዲሁም ደግሞ ትሁትን ማስፈራራት ነበር የፈለገው ማለት ነው አቶ ገዛኸኝ። ስለዚህ ትሁት ቤት ልሽን እዣት መጥቻለሁ፣ ከፈለግሽ ድምጿን ስሚያት በማለት እንግዲህ ትሁትም ወጣ ብላ ነበር። አለምዬን በአካል አግኝታት ነበረ ማለት ነው። በዚያን ሰዓት እንግዲህ ትሁት በሰማች ሰዓት ልጇ ማለት ነው በአቶ ገዛኸኝ እጅ እንዳለች እንዲሁም ደግሞ ወደ ቤት እዟት እንደመጣ በሰማች ሰዓት እንግዲህ ቀጥታ ወደ ቤት ነበር እየሮጠች የተመለሰችው። ምክንያቱም ያው ልጇን ስላገተባት ልጇን ስለያዘባት እንግዲህ ወደ አዲስ አበባ ምቶ ጭራሽ ቤት ውስጥ ስላመጣት ማለት ነው። በነገራችን ላይ በጣም ጎበዝና ጀግና ነች። ምክንያቱም ምንም የማታውቅ ሕፃን ልጅ ኢቭን ራሱ ማለት ነው በአቶ ገዛኸኝ እጅ እያለች እንግዲህ አለምዬንም አሳልፋ አልሰጠችም፣ ያለችበትንም ሁኔታ አልተናገረችም ማለት ነው። ምክንያቱም ቢያንስ አለምዬና እንዲሁም ናቲ በአካል ቢገናኙ ብላ ስላሰበች ነው የሁሉ ነገር ስታደርግ የነበረችው ማለት ነው። አለምዬ ግን አሁን ላይ በጣም ሌላ ነገሮችን እያሰበች ትገኛለች። ምክንያቱም የራሷን ነገር እያስቀደመች እንግዲህ አይተናል ማለት ነው። ምክንያቱም አሁን ላይ አቶ ገዛኸኝን እንደከሰሰው ይብን አለምዬ ራሱ ሰምታለች ማለት ነው። ይህን ነገር ከሰማ ወይኔ ልጄ ይገለዋል በማለት እንግዲህ ናቴ እንደከሰሰውና ናቴ ፖሊስ ጣቢያ በመሄድ እንግዲህ አቶ ገዛኸኝን እንደከሰሰው ቢያቅ እሱ መረጃ አሳልፎ እንደሰጠ ቢያቅ ልጄ ራሱ ይገለዋል በማለት እንግዲህ ያው አለምዬ እያሰበች ትገኛለች ማለት ነው። ያው እንግዲህ ትሁትም ደግሞ አለምዬ ምን ሆነች ነው? ቢያንስ እንኳን እናንተ ትልቅ ናቸው። ሲቀጥል ደግሞ እናንተ ልትገናኙ በጣም ትንሽ ጊዜ ነው የቀራችሁ። ለምንድን ነው ስለ እኔ ልጅ የማታስቢው? የእኔ ልጅ እንኳን በአቶ ገዛኸኝ እጅ እንዳለች ታውቂያለሽ፣ ግን ለምንድን ነው የማታስቢው? ስለ ልጅሽ ብቻ ነው እንደ የምታስቢው? በማለት እንግዲህ ቅሬታዋን ማለት ነው ያው ትሁት ቅሬታዋን ለአለምዬ ተናግራለች ማለት ነው። ወዲያውኑ ነበረ እንግዲህ የሄደችው። በዚያን ሰዓት እንግዲህ አባባም አዎ አለምዬ አንቺ ልክ አልሰራሽም፣ ትሁት እኮ ለእናንተ ብላ በጣም ብዙ ነገር ሆናለች፣ ልጇን አሳልፋ ራሱ ታግታባታለች እና እናንተ እናትና ልጅ እንድትገናኙ ብላ ነው ይህ ሁሉ ነገር እያደረገችው። ስለዚህ ስለ እሷን ማሰብም ሆነ መጨነቅ ግዴታ አለብሽ፣ የተናገርሽው ነገር ልክ አይደለም በማለት እንግዲህ አባባም አለምዬን ይናገራታል ማለት ነው። ያው
አለምዬም እሺ በቃ ይቅርታ አጥፍቻለሁ ማለት ነው አውቃለሁኝ እሷ እንደተጨናነቀች ደግሞ ከኔ የበለጠ የእሷም ሕፃን ልጅ ስለሆነች ለማንኛውም ይቅርታ ጠይቃታለሁ ችግር የለውም በማለት እንግዲህ አሁን ላይ አለምዬ ማለት ነው አምናለች ያው ጥፋት እንደሰራችና እንዲሁም ደግሞ ትሁትን እንዳስቀየመቻት ስለገባት ትሁትን ይቅርታ ጠይቃታለሁ በማለት እንግዲህ ወስናለች ማለት ነው። አቶ ገዛኝ እንግዲህ እስካሁን ያው አለምዬ ከአባባ ጋር እንዳለች በፍጹም የጠረጠረው ነገር የለም። አሁን ላይ ግን ያው ትሁት ማለት ነው በልጇ ስለሚያስፈራራት እንዲሁም ደግሞ ልጇን ቤት ድረስ በማንጣት እንግዲህ ያው እንደለመደው ያመጣውን ሰው ወይንም ደግሞ ከቤቱ የገባውን ሰው እሱ አቶ ገዛኝ በመቆለፍና እንዲሁም ደግሞ ቤት ውስጥ በመዝጋት ነው የሚታወቀው ማለት ነው። ስለዚህ ልጇን እንደዚያ ሲያንገላታባት እንዲሁም ደግሞ ከአንድ ክላስ አድርጎ ሲቆልፍባት በእርግጠኝነት ያው እናቴን ዝም ማስደረግ ብቻ አይደለም ይብን ራሱ አለምዬን አሳልፋ ትሰጣታለች ብዬ ነው ማስበው። ስለዚህ አቶ ገዛኸኝም በሚያደርገው ነገር ማለት ነው ያው ሳይታሰር ይቀራል ማለት ነው። በነገራችን ላይ ይብን ራሱ ፖሊሱ በጣም አሪፍ ነበረ። ምክንያቱም በገንዘብም በምንም እንትን አላለውም አልተገዘውም ማለት ነው። እንደውም ሊጠይቀው ከፈለገውና ሊመረምረው ከፈለገው በላይ ነው እንደውም መርምሮ የሄደው ማለት ነው። ከዚህ ቤት የታገተ ሰው እንዳለ ይገባኛል ምክንያቱም የሆነ ደብዳቤ አግኝቻለሁ በማለት እንግዲህ ያው ፖሊሱ ተናግሮ ነበረ ማለት ነው። እና ለምንድን ነው አሁን የመጣው እኔ እኮ ስራ ልሄድ ነው በማለት አቶ ገዛኸኝ ይናገረዋል። ያንተ ስራ ብቻ ነው እንደ የሚታየህ እኔ ራሱ ስልክ ስደውልል ነበር አላነሳህም። እኔም ስራ ፈታ አይደለሁም ስራዬን ልስራበት። ስለዚህ እያንዳንዱ ቤቱን መመርመር እፈልጋለሁ ስፈልግህ እደውልልሃለሁ ስደውልል ደግሞ ስልክን እንድታነሳ በማለት እንግዲህ ለአቶ ገዛኸኝ ያስጠነቅቀዋል ማለት ነው። እና ከህግ በላይ የሚሆን ከህግ በታች እንጂ ከህግ በላይ የሚሆን ማንም የለም በማለት እንግዲህ ያው ፖሊሱም አስጠንቅቆታል ማለት ነው። ስለዚህ ደስ የሚለው ነገር ፖሊሱም ማለት ነው በገንዘብ የሚገዛ አይደለም ለእውነት ለሀቅ የሚቆም ያው እንግዲህ አንዳንዴ ለብር የሚገዙ በጣም ብዙ ሆዳሞች አሉ ማለት ነው። ስለዚህ እሱ ግን በቃ የህግ የበላይነት ማንም የለም ስለዚህ ወንጀለኛ እንደ ወንጀለኝነቱ መቀጣት መቻል አለበት የሚለውን ሀሳብ ነው የያዘው። ስለዚህ ናቲም አናግሮት ነበረ እንዴት እያደረክ ነው በማለት እንግዲህ ያው ፖሊሱን አናግሮት ነበር። አንዳንድ ነገሮች እያጣራው ነው ስለዚህ መጨረሻውን እንግዲህ አብረን የምናይ ይሆናል በማለት እንግዲህ ተናግሯል ማለት ነው። ያ ማለት እንግዲህ በእርግጠኝነት ከአቶ ገዛኸኝ ጋር እንደማይቆምና በብር እንደማይገዛ ያው በትንሹም ያየነው ጉዳይ ነው ማለት ነው። ስለዚህ አሁን ላይ እንግዲህ ችግሩ ናቲ ክሱን ያነሳው እንደሆነ ማለት ነው። ምክንያቱም አቶ ገዛኸኝ ክሱ እንዲነሳለት ወይንም ደግሞ እስር ቤት እንዳይገባ ስለፈለገ ነው ትሁትን ሊያስፈራራት ልጇን ይዞ ቤት ድረስ የመጣው ማለት ነው። በልጇ ያስፈራራታል እንዲሁም ደግሞ ናቲ ክሱን እንዲያነስ ያደርገዋል ማለት ነው። እና ትሁት ነው ደግሞ ይሄን ነገር የምታደርገው ሲጀመር ያው ምንም ይሁን ምንም ምን ላደርግልሽ ምን ልሁንልሽ እያላት ነበረ ይብን ራሱ ከዚህ በፊት ካስታወሳችሁ ማለት ነው እናቴ ማለት ነው። ስለዚህ ይሄን አድርግልኝ ብዬ እንደዚህ ነገሮች የሚደረጉ ነገሮች ቢኖሩ እጅጉን በጣም ደስ ይለኝ ነበር እያለች እንግዲህ ትሁትም ስትናገር ነበር። ስለዚህ አሁን ላይ የምትፈልገውን ነገር ትጠይቀዋለች። ልጅን ከዚህ ጉድ ማውጣት እፈልጋለሁ ከአቶ ገዛኸኝ እጅ እንድትወጣ ደግሞ አንተ ደግሞ አባት ግን የከሰስከውን ክሱን እንድታነሳልኝ እፈልጋለሁ ብላ ባጭሩ የምትናገር ይመስለኛል። ስለዚህ ለትሁት ብሎ ደግሞ ናቲ ያደርገዋል ነው ብዬ የማስበው። በነገራችን ላይ እንግዲህ ቤቲ ማለት ነው አሁን ላይ ገንዘብን እያሯሯጠች ትገኛለች ማለት ነው። ናቲም እንግዲህ እስከ መጨረሻው ማለት ነው አሁን ብቻ አይደለም እንግዲህ ትሁትን ወደፊት ሚስቱ እንደሚያደርጋትና እንደሚያገባት እንግዲህ ለቤቲ ተናግሯል ማለት ነው። እናንተ በችግር ነው የምትኖሩት በማለት ለምንድን ነው በችግር የምንኖረው? አንቺ ከዚህ ቤት ስትወጪ ምንም 5 ሳንቲም ሳትይዥ ነው የምትወጪው ቀንሽን ጠብቂ እያለ እንግዲህ ያው ቤቲን እየተናገራት ነበር። ኧረ እባክህ ማን ነው በድህነት የሚኖረው በማለት እንግዲህ ያው በራሷ ስም ማለት ነው ያከማቸችውን የእናቱን ገንዘብ ማለት ነው ታሳየዋለች። ከባንክ ላይ ያስቀመጠችውም ናቴም እጅግ በጣም ደንግጧል። ይህን ሁሉ ገንዘብ እየታገኘሽው እናቴ የለፋችውን እንደ ወንድ ሆና የሰራችውን ገንዘብ ለራስሽ አደረግሽው እንዴ በማለት እንግዲህ በመናደድ ማለት ነው አይቶታል።
ግን ደግሞ ቤቲ የተናገረችው ነገር አለ። ይህ ነገር እኮ ችግር የለውም አንተና እኔ ከተስማማን፣ ያ ማለት እንግዲህ ትሁትን ትተህ ከኔ ጋር ከሆንክ፣ እኔ እናንተ ከተዋደርነ፣ እኔ እናንተ ከተጋባን ንብረቱ የሁለታችን ይሆናል በማለት እንግዲህ ትናገረዋለች። እሱም ወዲያውን ነበር በር ዘግቶባት የወጣው ማለት ነው። ስለዚህ እናቴ አቶ ገዛኸኝን ማሳዝ እንዲሁም ደግሞ እሱን ቅጣቱን እንዲያገኝ ማድረግ ብቻ አይደለም የእናቱን ንብረትን ማስመለስ መቻል አለበት። እንዲሁም ደግሞ ቤቲ ማለት ነው እንደዚህ ድልቅቅ ያለችበትን የእናቱን ገንዘብ የእናቱን ንብረት ያው ናቲ ማስመለስ መቻል አለበት ብዬ ነው የማስበው። እንግዲህ ቤቲ ምን ልታደርግ ትችላለች የሚለውም በነገራችን ላይ በስሟ ስለዞርላት ምንም ይሄን ያክል እሱ የሚያደርገው ነገር የለም። ያው ካልከሰሳቸውና እውነተውን ካላወጣ እንዲሁም ደግሞ እናቱን በአንድ ክፍል ቤት በራሷ ቤት አግተው እነሱ እንደፈለጉት አቶ ገዛኝና እንዲሁም ደግሞ ቤቲ እንደፈለጉት እንደሆኑ ይሄ ነገር በህግ ካልተሄደና እንዲሁም ደግሞ ነገሮቹ በዚያ መልኩ ካልቀጠለ በስተቀር የእናቱን ንብረትም ላያገኝ ይችላል ማለት ነው። ግን ደግሞ እሱ ከእናቱ ጋር በእርግጠኝነት ይገናኛሉ፣ አብረው መኖርም ይቀጥላሉ፣ ትሁትም ጋር ይጋባሉ፣ አብረው ይኖራሉ። እንዲሁም ደግሞ ትሁትም ከልጇ ጋር እስካሁን ተለያይታ ነበር የምትኖረው። በእርግጠኝነት ልጇንም ራሷ የምታሳድግና ራሷ የምትይዘው እንዲሁም ደግሞ ከናቲ ጋር አብረው የሚኖሩ ነው የሚመስለኝ በግምት ማለት ነው። እናንተም ያላችሁን ሀሳብ አስተያየት በኮሜንት ላይ ማስቀመጥ ትችላላችሁ። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።